አታውደልድሉ፣ አትንከራተቱ፣ በጊዜ አግቡ። እድሜያችሁ ሲደርስ በስርዓት ክርስቲያኗን አግባት፣ ክርስቲያኑን አግቢው። አብራችሁ ሰርታችሁ ደጉ፣ ተመረቁ፣ ተባረኩ። ዝሙትን ሽሹት፣ ራቆት፣ ተጸየፉት። ከባዕድ ወገን አታግባ። ሃይማኖትን ጠብቅ። ጋብቻ እንደ እንስሳ አሁን በሬ የትኛዋንም ላም ካገኘ ይወጣል። ውሻም እንደዚያው ነው። አንበሳውን ዞኑም ሰው ግን እንደዛ አይደለም። ሰው ሃይማኖት ይጠይቅ፣ ምግባር ይጠይቅ። ይሄ ህይወት ነው፣ የህይወት አካል። ወደ ዝሙት ወደ ርኩሰት ጨለማ አታስገባም። ምጽዋት የእግዚአብሔርን ረድኤት ታቀርብልሃለች። ለሰው የሚያዝንን ሰው እግዚአብሔር ያዝንለታል። ይሄ ደግሞ ሰራተኛ የሰራተኛ ደሞዝ አታሰንብቱ፣ አቱላ አታሳድር። ስጠው ድሃውን። በላቡ ወጥቶ ደክሞ ሰርቶ ካገለገለ በኋላ ለምን ገንዘቡን ነገ ከነገ ወዲያ ለምን ትለዋለህ? አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል፣ በዚህ ሩፋኤል ይመጣል፣ በዚያ ደግሞ ጠንቋይ የሚሄድ ሰው አለ። እንደዚህ እኩል የሚያደርግ አትርገማት። ሀገርህ እዚህ ሀገር ተፈጥሬ አትበል። ሀገርህንማ ገነት አስመስሎ ነው የሰጠህ። እኛው ራሳችን ከፍተን ነው የከፋችብን። ደም አፈሰስንባት። መሬቱ እህል በረከት እንዳይሰጥ ከለከለ። ክፋት ዘራንባት። እሾህ አሜከላ ታብቅልብህ እንዳለው ለአዳም ዛሬም እሾህ አሜከላ የምትሆነው በኃጢአታችን ምክንያት ብቻ ነው። ምጽዋትም በመጸወት ጊዜ በገንዘብህ አትዘን። በኋላ አንድ ነገር ሲቸግርህ ይህም ባልሰጠው ኑሮ ለዚህ ሆነኝ ነበር ብለህ አትጸጸት። እስኪያብረና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ መዘምራን ቆሞስ አባ ፍሬ ስብሐት የዚህ ታሪካዊ እና ጥንታዊ ቤተክርስቲያን አስተዳዳሪ፣ አባቶች፣ ወንድሞች፣ እናቶችና እህቶች ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ከከበሩ ከሰባት አለቆች አንዱ አለቃ እኔ ሩፋኤል ነኝ። አስተውሉ ክርስቲያኖች። ጦቢት ከክርስቶስ ልደት 662 ዓመት በፊት በእስራኤል ምድር ከነበሩ ሰዎች አንዱ ነው። ጦቢት በጣም ደግና ጻድቅ ሰው ነው። በዚያ ዘመን እስራኤል 10ሩ ነገድ ፋርስ፣ 2ቱ ነገድ ባቢሎን ያሁኗ ኢራቅ፣ ፋርስ ያሁኗ ኢራን ተማርከው ለ70 ዓመት እና ከዚያ ለበለጠ ጊዜ ብዙ መከራ ያዩበት ጊዜ ነው። መጀመሪያ ስልምናሶር ነነዌ በአሶራውያን ከተማ፣ በኋላ ደግሞ ሰናክሬም ነግሰው እስራኤልን መከራ አጽንተው ቀጥቅጠዋቸዋል። በተለይ ስልምናሶር ብዙ እስራኤልን ገሎ አስከሬናቸው መንገድ ላይ እየጣለ መከራ እያሳየ እያሰቃየ የግፍ ይፈጽም የነበረ ሰው ነው እና ጦቢት ደግሞ እግዚአብሔርን ፈጽሞ የሚፈራ ሰው ስለሆነ ምን ያደርግ ነበረ? ንጉስ በሕጋቸው በስርዓታቸው ንጉስ የገደለው ማንም አንስቶ መቅበር አይችልም በሀገራቸው። ጦቢት ግን እግዚአብሔርን የሚፈራ ሰው ስለነበረ ንጉስ የገደለውን ሰው ተደብቆ የብዙዎቹን አስከሬኖች ሰብስቦ ቤት ደብቆ ይውልና ሌሊት ብቻውን በጨለማ እያለቀሰ ብቻውን በግፍ የተገደሉትን ሰዎች ይቀብር ነበረ። ምጽዋት የሚሰጥ ደግ እጅግ ፈሪሃ እግዚአብሔር ያለው በጣም ደግ ክርስቲያን ነው የነበረው ጦቢት። ግን በዚህ የምርኮ ጊዜ እሱም ተማርኮ ወርዶ አብሮ ከሆነ ወገኖቹ ጋር ስቃዩን ይካፈላል። ጻድቃን በምርኮም በረሃብ ጊዜ ለብቻቸው አይተርፉም። ግን በዘመኑ ከነበረው መከራ ደግሞ ረድኤተ እግዚአብሔር ትከልላቸዋለች። አብርሃም የመሰለ ጻድቅ ተሰዷል፣ ወደ ግብጽ ወርዷል፣ ወደ ጌራራ ሄዷል። ይስሐቅ ተሰዷል፣ ያዕቆብ ተሰዷል፣ 12ቱ ነገድ ተሰደዋል። ግን ረሃብና ችግር በሀገር በዓለም የመጣው ባያልፋቸውም እነሱ በረድኤተ እግዚአብሔር ተከልለው ግን ያልፉታል። የቅዱሳን ታሪክ የሚያስረዳው ያንን ነው። እና ጦቢትም ተሰዷል።
በስደት ውስጥ ነው የነበረው። ግን ረድኤተ እግዚአብሔር ጠብቆት። ለምንድነው ረድኤተ እግዚአብሔር የጠበቀው? አንድን ሰው በመከራ ጊዜ ረድኤተ እግዚአብሔር የሚጠብቀው ሕገ እግዚአብሔርን እየጠበቀ በሕይወቱ የሚኖር ሰው ሲሆን ብቻ ነው። ክርስቲያኖች በተለየ ምክንያት አይደለም። ለማንም ሰው ሕገ እግዚአብሔርን እየጠበቀ የሚኖርን ሰው በማንኛውም የመከራ ወቅት ረድኤተ እግዚአብሔር ይጠብቀዋል። ሕጉን ጠብቀን በሕጉ ለመጠበቅ ያብቃን። ቅዱስ ባስልዮስ እንደሚላቸው ሕግጋትን የምንጠብቃቸው አይደሉም የሚጠብቁን ናቸው እንጂ ይላል። ሕግጋት ምንድነው የምንጠብቃቸው? በአነጋገር እንጠብቃቸዋለን ሲባል ለዚያ የእግዚአብሔር ቃልና ምክር እንታዘዛለን፣ በሕይወታችን ለመፈጸም እንተጋለን ማለት ነው እንጂ ሕግጋት እንስሳን እንደምንጠብቅ የምንጠብቃቸው አይደሉም። አይታመሙም፣ አይሞቱም፣ ምንም አይሆኑም። ግን ምክራቸውን ለሚፈጽም ሰው ሰውየውን ይጠብቁታል ይላል። ሕግጋት ይጠብቁናል እንጂ አንጠብቃቸው ክርስቲያኖች። እና ጦቢት ሕገ እግዚአብሔርን ስለሚጠብቅ ይጠብቁት ነበረ። ታዲያ በዚያ በሚኖርበት ሀገር እንዲህ ያለ ሲኖር አንድ ቀን ከእስራኤል አበይት በዓላት አንዱ በሆነው በበዓለ 50 ዕለት አንድ ነገር ተፈጸመ። በዓሉን አክብሮ መጥቶ በዓሉን አክብሮ እንዳው በስደት ነው ያሉ የተለየ ምኩራብ ምን የላቸውም፣ የተለየ አከባበርም የላቸውም። ግን አከበረው እሱ እግዚአብሔር በፈቀደለት መጠን አክብሮ ተመልሶ ውሎ ወደ ማታ ወደ 10 ሰዓት ምሳውን ሊበላ ምግብ ቀርቦለት እንደተቀመጠ ልጁ ከውጭ ገብቶ አንድ ነገር ነገረው። ከወገኖቻችን ከእስራኤል አንድ ሰው ተገሎ አስከሬኑ ሜዳ ላይ ተጥሏል አለው። ሜዳ ላይ ተጥሏል ሲለው የቀረበለት ማዕድ አልበላም ብሎ ትቶት ወጣ። እንደዚህ እናደርጋለን እኛ እግዚአብሔርን ከመፍራት የተነሳ። የማናውቀው ሰው እኮ ነው የማናውቀው ሰው እግዚአብሔርን የሚያመልክ መሆኑ ብቻ የተነገረን ሞቶ አስከሬኑ ተጥሏል ሲባል ያን አስከሬን ሳልቀብር አልበላም አለና የቀረበለትን ማዕድ ውሎ አንድ ጊዜ የሚበላትን ምግብ ትቷት ወጣ። ከሰው ተደብቆ ተጠንቅቆ ረድኤተ እግዚአብሔርን ጠብቆት ያን አስከሬን ወስዶ ደበቀ። ማታ ቆፍሮ ቀበረው። ገላውን ታጥቦ በእስራኤል ትውፊት አስከሬን የነካ ስለሚረክስ ገላውን ታጥቦ ምግብ በላ። አሁንም አስከሬን የነካ ሰው መንጻቱን ለመፈጸም እለቱን ወደ ቤቱ ገብቶ ስለማያድር ከቤቱ ወጥቶ ከእድሞ ከግንብ ስር ተኛ። እንቅልፍ ሲወስደው ለካ አይኑ ተገልጦ ኑሯል። ግንቡ ላይ ያሉ አሞሮች ኮሱበትና ኩሳቸው አይኑ ላይ አርፎ በጣም ከባድ ብልዝ አውጥቶ አይኑን ሁለቱን አይኑን አጠፋው። ያን ጻድቅ ሰው ጻድቃን ገድለኞች ናቸው፣ መከራ አያጣቸው። አይኑን አጠፋው፣ አይነ ስውር ሆነ። አይነ ስውር ሲሆን ጦቢት እድሜው መጽሐፍ ቅዱስ 58 ዓመቱ ነበረ ይላል። ስንት ዓመቱ ነበር አልኳችሁ? የ58 ዓመት ሰው በሆነበት ጊዜ አይኑ ጠፋ። አይኑ ጠፍቶ እግዚአብሔርን እያመሰገነ ኖረ። በኋላ ግን የእስራኤልን መከራ አልቀላለ። ስደቱ ምርኮ ተፈጽሞ ወደ ሀገራቸው አልገቡም። መከራውም አልቀነሰም። አረጀ እና ልክ አይኑ ከታወረ በኋላ እንደገና እግዚአብሔር ሌላ 58 ዓመት ሰጥቶት በአይነ ስውርነቱ ከኖረ በኋላ በእርጅናው ዘመን ጦቢት አንድ ነገር አሰበ። ያሰበው ሐሳብ ምንድነው? በምርኮ ወደዚህ አሁን ወዳለበት አካባቢ ሲመጣ ከነበረው ሀብት ንብረት ብዙውን አንድ ዘመዱ ምድያም የሚኖር ገባኤል የሚባል ሰው ጋር በአደራ ገንዘቡን አስቀምጦ ነበረ እና አሁን መሞቻዬ ደርሷል ደክም ያለው አለና ወደ እግዚአብሔር ጸለየ። እግዚአብሔር ሆይ በቃ ይበቃኛል፣ ነፍሴን ውሰድ፣ ይብቃኝ፣ ይሄ መከራ ህይወት ይብቃኝ፣ ምን ነው ተውከኝ፣ ጥራኝ፣ አንተ ነፍሴን ውሰድ ተቀበል አለና ጸለየ። በእምነት ስለሚጸልይ እግዚአብሔር እንደሚሰማው ያምናል። ግን የዚያ ጊዜ ጸሎቱ ምሬት ያለበት ነው። በቃኝ ውሰደኝ አለና ወደ እግዚአብሔር ጸለየ። ይሄን ስለ ጸለየ እንደሚሞት ስላሰበ ያስቀመጠውን ባደራ ንብረቱን ለአንድ ልጁ ለጦቢያ ሳያወርሰው
ማለፉን አሰበና ልጁን ጠራው። ማንን? ጦበያ። አባትየው ጦቢት ነው፣ ልጁ ጦበያ ይባላል። ጦበያን ጠራውና ይህን ገንዘብ እንዲያመጣ ሊመክረው አሰበና መጀመሪያ ምክር መከረው ልጁን ገንዘቡን አምጣ ከማለቱ በፊት። መጽሐፈ ጦቢት ምዕራፍ 4 ላይ እንዲህ ይላል የእግዚአብሔር ቃል። ስሙ ይሄን ምክር፣ እግዚአብሔር አይነ ልቡናችንን ያብራልን። ጦቢትም በዚያች ቀን በሜዶኑ ሰው በገባኤል ዘንድ አደራ ያስጠበቀውን የብሩን ነገር አሰበ ይላል። ሜዶን ነው ያለበት ሀገር። እነሆ ልሙት ብዬ አሰብሁ፣ ልጄን ጦበያን ጠርቼ የማልነግረው ምንድነው ሳልሞት የማልነግረው ስለምንድነው ብሎ አሰበ። ጠርቶ ልጄ፣ ተመልከቱ የመጀመሪያው ምክሩ አባት ለልጁ የመከረው ምክር። የዚህ ዓመት ጦቢት በመንፈስ የሁላችንም አባት ስለሆነ እኛ እንደ ልጆች ሁላችንም የአባት ምክር እንስማ። አሁን እንዲህ ይለዋል። ልጄ አለው አባቱ፣ በሞትኩ ጊዜ አክብረህ ቅበረኝ፣ እናትህንም ጠብቃት፣ በሕይወትም በኖርህበት ዘመን ሁሉ አክብራት፣ የወደደችውንም አድርግላት፣ አታሳዝናት። ልጅ በማህፀንም በማህፀን ሳለ በአንተ ብዙ መከራን እንደተቀበለች አስብ። ይህን አስበህ በሞተችም ጊዜ ከኔ ዘንድ በአንድ መቃብር ቅበራት አለው ይላል። የሚያሳዝን ምክር። በተለይ ወጣቶች ስሙ፣ ሰንበት ተማሪዎች ስሙ። በእውነት እንዴት የአባት ልጁን እንደሚመክረው ወላጆችም ስሙ። ልጆቻችሁ ምን እንደምትመክሩ እንዴት እንደሚመከር ልጅ አድምጡ ከመጽሐፍ ቅዱስ። እናትህን አክብራት። ወጣቶች እናታችሁን አክብሩ፣ አታሳዝናት። በማህፀን ሳለህ አንተ ብዙ መከራ እንደተቀበለች አስብ። ስለዚህ እኔን ጥሩ አድርገህ ቅበረኝ አለው። እሱ በመንገድ የተጣሉትን ሁሉ ሲቀብር የኖረ ሰው ስለሆነ አክብረህ ቅበረኝ። ስለ ራሱ ያለው ይሄን ብቻ ነው። አክብረህ ቅበረኝ። ልጆች ወላጆቻችሁን አክብራችሁ ለመቅበር እግዚአብሔርን ለምኑት። በእውነት ወላጆች ልጆቻችሁን አሳድጋችሁ ድራችሁ ኩላችሁ ጎጆ አስወጥታችሁ ለማየት እግዚአብሔርን ለምኑት። ልጆች ደግሞ ወላጆቻችሁን ለመቅበር በአግባቡ በስርዓት ለመሸኘት ለምነው እግዚአብሔርን እና በኋላ ደግሞ ቆይተህ በሞተሽ ጊዜ ደግሞ አክብረህ አሁንም ከኔ ጎን ቅበራት አለው። ከጎን ለመቀባበር ያብቃን በእውነት። ዛሬ እኮ በየሜዳው ነው አስከሬን የሚወድቀው አይደለም እንዴ? ደም በከንቱ ይፈሳል። የሰው ልጅ ያልቃል። በየዓለማቱ ምን ሰማው የጦርነት የግድያ የደም መፍሰስ ነው። እግዚአብሔር የእርቅና የሰላም ያድርግልን። ልጆች የወላጆችን ምክር ብትሰሙ፣ ወላጆችም እግዚአብሔርን ሰምታችሁ ከእግዚአብሔር ያገኛችሁትን እንደ ጦቢት ለልጅ ብትመክሩ ሀገር ሰላም ይሆናል። ክርስቲያኖች ይሄ ነው መኑ። ይህን ስለ እናቱ ከመከረው በኋላ ቀጠል አድርጎ ደግሞ እንዲህ አለው። ልጄ በዘመኑ ሁሉ ፈጣሪህ እግዚአብሔርን አስበው፣ ትእዛዙን መካድና በደልን አትውደድ። በሕይወትም በኖርበት ዘመን ሁሉ እውነተኛ ስራ፣ በበደል ስራም ጸንተህ አትኑር። ልትበድል ትችላለህ፣ ግን አትጽናበት። ተመለስ፣ ንስሐ ግባ አለው። እውነት ነገርን ከሰራሃት በሰራው ስራና በጎዳና ሁሉ ትከናወናለህ። እውነትን የሰሯት ሰዎችም ሁሉ ስራቸው ይከናወንላቸዋል አለ። እግዚአብሔር ስራችን ያከናውንልን። በመጽሐፍ ስራው ተከናወነለት የተባለ ዮሴፍ ነው። ለምን? ዮሴፍ እውነተኛ ነው። ለወንድሞቹ እንኳን ያላደላ፣ የወንድሞቹን ተንኮል ለአባቱ የገለጠ፣ እንዲመከሩ፣ እንዲገሰጹ፣ እንዲስተካከሉ እነሱም ቀንተውበት የሸጡት ለመከራ አሳልፈው የሰጡት ግን ግብፅ ወርዶ እግዚአብሔር ስራውን ያከናወነለት። ይሰራው የነበረውን ስራ ሁሉ በእጁ እግዚአብሔር የሰራለት ሰው ዮሴፍ ነው። ለምን? እውነተኛ ስለሆነ። እውነተኞች ሰዎች ስራቸው ይከናወንላቸዋል። አዎ ዛሬ ዘመን ስራ በጉቦ ነው የሚከናወነው ይባላል። በማካፈል፣ በቅልጥፍና፣ በማጭበርበር። ግን እግዚአብሔር ለእውነተኞች ስራቸውን ራሱ እግዚአብሔር ያከናውንላቸዋል። ሰይጣን ከሚያከናውንላችሁና እግዚአብሔር ከሚያከናውንላችሁ ማን ቢያከናውንላችሁ ይሻላችኋል? ማን ያከናውንልን?
አቡነ እስጢፋኖስ አንድ ታሪክ ነገሩኝ። ኤርትራ ስራ አስኪያጅ በነበሩበት ጊዜ ኤርትራ ከኢትዮጵያ ሳትገነጠል አሁን ጅማ ያሉት ሊቀ ጳጳስ ናቸው። እውነተኛ ታሪክ የሰሙትን እዛ ነገሩን። በኤርትራ ገበሬው እህሉን ሲዘራ በሰሜን በኢትዮጵያ በአብዛኛው ይሳላል። ምን ብሎ ነው የሚሳላ? ከበረድ ከውርጭ ከሌላም ከጠበክልኝ ከዚች ለቤተ ክርስቲያን አስራትህን እሰጣለሁ ይላል። አውድማው ላይ ሰፍሮ ያመጣል ለቤተ መቅደስ። እና የአንድ ገበሬ ግን ምን አለ? እንዲያው ሰው ሰይጣን ስሙን ያከፋዋል፣ እስኪ ልሞክረው አለና አንዷን ለኪዳነ ምሕረት ይችን መሬት አንቺ ጠብቂ፣ ምርቷ ጥሩ ከሆነ ከ10 አንድሽን እሰጣለሁ አለ። አንዱን ለገብርኤል አንዱን ለሚካኤል ሰጠና አንዱን ለሰይጣን። እንዲሁ ሰው እኮ እንዲሁ እንግዲህ ስም ሲከፋ ነው የምሰማው። ቁም ነገረኛ ትሆን አትሆን አላውቅም፣ እየተጠራጠረው አያችሁ። እስኪ አንተ ጠብቃት አለና እንተና ነው። እንዲህ ያለ ጥርጥር ሲያድርበት እግዚአብሔር ረድኤቱን አራቀበት። ሰይጣንን ከቅዱሳን ጋር አብሮ ደለደለዋ። አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል፣ በዚህ ሩፋኤል ይመጣል፣ በዚያ ደግሞ ጠንቋይ የሚሄድ ሰው አለ። እንደዚህ እኩል የሚያደርግ እግዚአብሔር ረድኤቱን ለየበት። ለኪዳነ ምሕረት ለገብርኤል ለሚካኤል የሰጣቸው መሬቶች በሙሉ ሳያፈሩ ቀሩ። የሰይጣን መሬት ግን በጣም አፈራች። ሰይጣን ተንኮለኛ ነው። ለጊዜው ሀብት ይሰጣል፣ የሆነ ነገር ይሰጣል፣ በጠንቋዩ የተነገረው እውነት ያስመስላል። ሰይጣን በጣም አሳሽ ተንኮለኛ ብልሃተኛ ነው። ክርስቲያኑ ሰውየው ሞኝ ነው። አረረረ ለካ ሰይጣን ቁም ነገረኛ ነው አለ። ሰዎች ዝም ብለው ነው የሚያሙት፣ ለካ ሰይጣን ቁም ነገረኛ ነው አለ። እና ደግሞ ምን ያደርጋሉ? ለቤተ ክርስቲያን እህሉን ብቻ ሳይሆኑ የሚሰጡ በዚያ መሬታቸውን ፍሬያማ ባደረገላቸው ጻድቅ ስም በአንዱ ስም ይዘክሩና ቄሶቹን ጠርተው ባርኩልን ይላሉ። እንደዚህ ልማድ አላቸው። ይሄ ሰውዬ ግን አሁን ፍሬያማ ያደረገለት ሰይጣን ነው። እዘክራለሁ ያንተን አለና እህሉን አስገብቶ ለሰይጣን ድግስ አዘጋጅቶ ቄሶቹን ኑና ለሰይጣን ደግሻለሁ ባርኩልኝ አይላቸውም። ደግሞ ድፍረቱ እንደኮ ይገርማል እኮ። በኋላ ሰይጣን ተመልከቱት፣ ለተንኮል እኮ ነው። እምነቱ ጥርጥር ያለበት ሰው ትናንት አስተምሮ ያላቸዋል። ሁለት ሐሳብ ያለው ሰው ከእግዚአብሔር አንዳች አያገኝም የሚለውን የያዕቆብ ጥቅስ ትላንት ሰምታችኋል አይደለም? የያዕቆብ መልእክት ምዕራፍ 1 ቁጥር 7 ላይ በሐሳቡ የሚወላውል ሰው ከእግዚአብሔር አንዳች እዚህ ከሰይጣንም አያገኝም፣ ከእግዚአብሔር አያገኝም እንዲህ ያለ ሰው። ሰይጣን ግን ለማሳት ይሄን አደረገለት። በኋላ እንዲህ ሲል ቄሶቹ ምን አይነት ሰው ነህ አንተ? ምንስ ብትደፍር ነው እኛን ዞር በላሉት። ወይ ሰይጣን መጀመሪያ እህሌን ከበረዶ ጠበቃት፣ ከሌላ ነገር ጠበቃት፣ አሁን ደግሞ ቄሶች እንዳይበሏት ጠበቀልኝ እያለ እያማ ተመለሰ። በኋላ እውነተኛ ታሪክ ነው። ድግሷን ደግሳ ወዳጆቿን ልታበላ ሚስቱ ቅቤ ረስታ ኑሮ ቅቤ ስታነጥር ቅቤው ነዶ ቤቱ በሙሉ ጠፍቶ ሀብት ንብረቱ አንድ ላይ ወደመበት አሉ። ይኸው ሰይጣን መጨረሻው ጥፋት ነው። ክርስቲያኖች ከእንዲህ ያለ ጥፋት እግዚአብሔር ይጠብቀን በእውነት። እና ስራችሁን በአጭበርባሪዎች በሌቦች መከራ ነው መቼም ይሄ ዘመን፣ ግን እውነተኞቹ ናችሁ ስሩ። አንድ ሰው ሳያጭበረብር ሳይሰርቅ የሰው ጥቅም ሳይቀማ ተገዶ መብቱን በግድ ሊያስከፍሉት ይችላሉ። ይሄ አይነቀፍም። ለምንድን ነው አይነቀፍም ያልኳችሁ? በዘመነ ሰማዕታት ብዙ የሰማዕታት አጽሞችን ብዙ ክርስቲያኖች ገንዘብ እየከፈሉ ወስደዋል። አጽም ለመውሰድ ይሄ ግዴታ ነው፣ ስቃይ ነው። ይሄ ለማጭበርበር አይደለም፣ ይሄ ለሌላ ጥቅም አይደለም። መብታቸውን የተፈጥሮ መብታቸው ሁሉ በገንዘባቸው እንዲገዙ የተደረጓሉ። ይሄ የግፍ ግፍ ይባላል። ይሄ ግፍ መፈጸም ነው። ሰው በዚህ አይወቀስም። ግን ለማግኘት ለጥቅም ብሎ የሚያጭበረብር እና እግዚአብሔር ስራችንን ያከናውንልን። ጦቢት ጦቢያን የሚለው ይሄንን ነው። እግዚአብሔር እውነተኛ ከሆንክ እግዚአብሔር ያከናውንልሃል። ሐሰተኛ ከሆናችሁ ሰይጣን እንደዚህ እንደ ኤርትራው ሰውዬ እንደ ሌሎቹም ጊዜያዊ ሀብት ይሰጣቸዋል፣ አንዳንድ ነገር ያደርግላቸዋል። ግን ትጠፉበታላችሁ። እንኳን ነፍሳችሁ ስጋችሁ አይጠቀምበትም። ክርስቲያኖች በእውነተኛው መንገድ ሄደን ለመጠቀም ያብቃን በእውነቱ። እና ምክሩን ስሙ ከገንዘብህም ምጽዋት ስጥ ይለዋል። ሶስተኛው ይሄ ነው። መጀመሪያ ስለ እናት መከረው፣ ሁለተኛ ስለ እውነተኛ ስራ መከረው፣ ሶስተኛ ስለ ምጽዋት ይመክረዋል።
የዓመቱ ማጠቃለያ ነው። እነዚህ ምክሮች ለማስታወስ ለመተግበር ያብቃን እግዚአብሔር። እናትህን አጥብቃ አክብራት። ወጣት ደሃ እናትህን አክብራት። ያለ አባት ያሳደገችህን እናት አክብራት። ደህና ልብስ ያልገዛችልህ ቸግሯት ነው። ይሄን ወቅት ተረዳ። ብልሁን ሞኛቱን በሰው እናት አይታ አትናቃት። እናትህን በሰዎች እናት እያነጻጸረ እናቱን እንደሚንቅ የተረገመ ሰው የለም። እናትህን አክብር። አድምጥ ክርስቲያን። እናቱን የጠላ ሰው፣ እናቱን የማያከብር ሰው፣ ከርሷ በመወለዱ እንደተጎዳ የሚያምን ሰው፣ ይሄ እግዚአብሔርንም የካደ ሰው። እናትህ የሥጋ እናትህ፣ እናትህ ሀገርህ፣ እናትህ ቤተ ክርስቲያንህ፣ እነዚህን አክብር። እናትህ ድንግል ማርያም፣ አራቱን እናትህን አክብር። አራቱን እናቶችህን የወለደችህን እናትህን ካከበርክ አገርህን ታከብራታለህ በእርግጠኝነት። አትርገማት አገርህን። እዚህ ሀገር ተፈጥሬ አትበል። ሀገርህንማ ገነት አስመስሎ ነው የሰጠህ። እኛው ራሳችን ከፍተን ነው የከፋችብን። ደም አፈሰስንባት። መሬቱ እህል በረከት እንዳይሰጥ ከለከለ። ክፋት ዘራንባት። እሾሃሜ ካላ ታብቅልብህ እንዳለው ለአዳም ዛሬም እሾሃሜ ካላ የምትሆነው በኃጢአታችን ምክንያት ብቻ ነው። አትርገም አገርህን። አትጥላ። የሀገር አትበል፣ የአካባቢ አትበል፣ ይሄ ሲዳሞ አትበል፣ ይሄ ወላይታ አትበል፣ ይሄ ጎጃም፣ ይሄ ጎንደር አትበል። አትናቅ። አገርህን አትጣል። ኢትዮጵያን አትናቅ። በተለይ የወለደች እናትህን በምንም ምክንያት አታሳዝናት። ና ስትልህ ሂድ፣ ስትልክህ ተላክ። እሺ በላት። ወጣት እናትህን አታሳዝን። እናትህን አክብርና የእግዚአብሔርን በረከት ቅመሰው። የእግዚአብሔርን ትእዛዝ እንደዚያ ነው የሚለው። 10ቱ ትእዛዛት እናትና አባትህን ምን አድርግ ነው የሚለው? አክብር። አባትህን አክብር፣ እናትህን አታሳዝን። ወጣት የመጀመሪያው ምክሩ ይሄ ነው። ሁለተኛ እውነተኛ ነገር ስራ አለ። ሶስተኛው ላይ ነው ያለ ነው። ምጽዋት ስጥ። ይገርማል። እንዲህ ይለዋል፣ ከገንዘብህም ምጽዋት ስጥ። ምጽዋትም በመጸወት ጊዜ በገንዘብህ አትዘን። በኋላ አንድ ነገር ሲቸግርህ ይህን ባልሰጠው ኑሮ ለዚህ ሆነ ነበር ብለህ አትጸጸት ማለት ነው። ለገንዘብህ አትዘን። ስለ ምጽዋት ሰፋ ያለ ነው። አንድ ጊዜ ላንበው። ከድሃም ፊትህን አትመልስ፣ እግዚአብሔር ገጸ ረድኤቱን ካንተ አይመልስም። ድሃን ስታየው አትሰቀቀው። ቆስሎ ሊሆን ይችላል፣ ተልቶ ገምቶ ሊሆን ይችላል፣ ሰውነቱ ሊከረፋህ ይችላል። አትሰቀቅበት፣ አትጸየፈው። ለምን ይለምነኛል ብለህ ፊትህን አትመልስ። እንዲህ ካረክ እግዚአብሔር ገጸ ረድኤቱን ካንተ አይመልስም። ከሰው ላይ ፊትህን ከመለስክ እግዚአብሔር ካንተ ይመለሳል። ክርስቲያኖች አድምጡ። ያለህን ገንዘብ የተቻለህን ያህል ምጽዋትን መጽውት። ምጽዋት መመጽወት ድልብን ታደልብልሃለችና ጥቂቱም ቢሆን ምጽዋት ለመመጽወት በገንዘብህ አትዘን። ምጽዋት በመከራ ቀን ከሞት ታድናለችና ወደ ጨለማ ይገቡ ዘንድ አታሰናብትም። አያችሁ፣ በመከራ ቀን የምታድነው ምጽዋት ናት። ወደ ጨለማ፣ ወደ አለማወቅ የህሊና ጨለማ፣ ወደ ክህደት ጨለማ፣ ወደ ኑፋቄ፣ ወደ ጥርጥር ጨለማ፣ ወደ ዝሙት፣ ወደ ርኩሰት ጨለማ አታስገባም። ምጽዋት የእግዚአብሔርን ረድኤት ታቀርብልሃለች። ለሰው የሚያዝንን ሰው እግዚአብሔር ያዝንለታል። አታስገባም። ምጽዋት ለሚያደርጋትም ሰው ሁሉ በእግዚአብሔር ዘንድ ደግ ስጦታ ናት። ልጄ ይለዋል፣ ይህን አድርግ። አራተኛው ምክር ምጽዋት ነው። ስንት ምክር ተመከርን? 4። እናትን ማክበር አይደለም? ሁለተኛው ምንድን ነው ያልኳችሁ? ደግ እውነተኛ ነገር ስራ። ይሄ ሶስተኛው ነው ምጽዋት። አዎ ምጽዋት ሶስተኛው ነው። እናት አባት አደላችሁን ያስቀየማችሁ ይቅርታ ጠይቁ። አጎት አክስት ይቅርታ ጠይቁ። የቤተሰብ ጋር ሰላሙን። ከዚያ በኋላ እውነተኛ ስራ፣ ከዚያ መጽውት። አራተኛውን ይቀጥላል። አራተኛው እንዲህ ይላል፣ ልጄ ራስህን ከዝሙት ጠብቅ። ከአባቶች ልጆች ወገን አስቀድመ ሚስት አግባ። ከዘመዶች ካልተወለደች ከባዕድ ወገን ደግሞ አታግባ።
አያችሁ ክርስቲያን ካልሆነ ለማለት ነው ለኛ በእነሱ ደግሞ እስራኤልን ከሚያመልኩት ከነዚያው ከባዕድ ወገን አታግባል ሃይማኖትን ጠብቅ ጋብቻ እንደ እንስሳ አሁን በሬ የትኛውንም ላም ካገኘ ይወጣል ውሻም እንደዚያው ነው አንበሳውን ዞኑም ሰው ግን እንደዛ አይደለም ሰው ሃይማኖት ይጠይቃል ምግባር ይጠይቃል ይሄ ህይወት ነው የህይወት አካል እንደዚህ አግባ እኛ ደጋግ ከሚሆኑ ከጥንት ጀምረው ከነበሩ ከአብርሃምና ከኖህ ከያዕቆብ ከይስሐቅ የተወለድንና ከባዕድ የተወለደች አታግባ ልጄ ሁሉም ከአባቶቻቸው ልጆች ሚስት እንዳገቡ አስብ ልጆቻቸውም እንደተባረኩ የልጅ ልጆቻቸው ምድር እንደወረሷት አስብ ሃይማኖትን ጠብቀ ብታገባ ዘር ይባረካል ልጅ የልጅ ልጅ ይባረካል ርስት እንደወረሱ አስብ ግብጽ እንኳን ተሰደው ርስት ወርሰዋል በእውነቱ ኢና አስብ አለው ይሄን እንድንፈጽመው እግዚአብሔር ይርዳል አራተኛው ይሄ ነው ከዝሙት መጠንቀቅ እውነተኛ ጋብቻን መመስረት አታውደልድሉ አትንከራተቱ በጊዜ አግቡ እድሜያችሁ ሲደርስ በስርዓት ክርስቲያኗን አግባት ክርስቲያኑን አግቢው አብራችሁ ሰርታችሁ ደጉ ተመረቁ ተባረኩ ዝሙትን ሽሹት ርቁት ራቁት ተጸየፉት አምስተኛውን ይቀጥላል ልጅ አሁንም ባልንጀራህን ውደድ ማንን ውደድ ባልንጀራህን ውደድ ይህንንም ልጨርሰውና አንድ መሰረታዊ ምክር ነው በባልንጀራህም ልቡናህን አታኩራ ዋናው ይሄ ነው በባልንጀራህ ልቡናህን አታኩራ ከወገኖች ልጆች ሴቶች ልጆች ከወንዶች ሴቶች ልጆች ሚስትን አግባልና ትዕቢት ካለች አለ ትዕቢት ካለች ዘንድ ውርደት አለች ብዙ ሁከትም አለና ሁከት ካለች ዘንድ ችጋር አለች ብዙ ችግርና ጦም አዳር አለችና ልጄ በባልንጀራህ ልቡናህን አታኩራ ይላል ይህንም እንድንፈጽመው እግዚአብሔር ይርዳን ዛሬ ያደግ ሰው ካለ ትላንት አብሮ ያደገ ባልንጀራህን አትኩራበት አትኩሩ በባልንጀራችሁ ላይ አትናቁ ካብሮ አደገ ጋር አትሰደድ እያልክ አትናቀው አትስደበው በባልንጀራችን ላይ ክፉ ነገር አናደርግ በተለይ መሰረታዊ ምክር ነው በጊዜዋ ጊዜ ስጠው እንጂ የተገዛልህ አምስተኛው የተገዛልህ የምንደኛ ደመወዝ ሁሉ ባንተ ዘንድ አይደር ለእግዚአብሔር ከተገዛ ዋጋህ ይበዛልሃል ለራስህ እወቅ በባህሪና በስራ ሁሉ አዋቂ ሁን ይሄ ደግሞ የሰራተኛ ደመወዝ አታሰንብቱ አታሳድር ስጠው ደሃውን በላቡ ወጥቶ ደክሞ ሰርቶ ካገለገለ በኋላ ለምን ገንዘቡን ነገ ከነገ ወዲያ ለምን ትለዋለህ እግዚአብሔር እንዲታረቅህ ከፈለክ የሰራተኛ ደመወዙን አታውልበት እወቅ በባህሪህ ላይ እወቅ ይላል ያስጠነቅቃል እግዚአብሔር ማስተዋሉን ያድለን መውነት አምስተኛው ነው ይሄ ምክር ስድስተኛው ነው አራተኛው ስለ ዝሙት ነው አምስተኛው ስለ አለመኩራት ነው ስድስተኛው ደመወዝን ስለ በጊዜው ስለ መክፈል ነው ከዚያ ቀጥሎ እንዲህ ይላል ለራስህ የጠላኸውን ለማን አታድርግ ይገርማል ለራስህ የጠላኸውን ለማን ስጦታም ስንሰጥም ደግ ነው መስጠት ለማንም አታድርግ ይገርማል መቼስ ለመስከር ወይን አትጠጣ አያችሁ ለመስከር አትጠጣ ማለትና ለበሽታ ለጤና መጠጣት የተለያየ ነው በአመት ባል ሰው ለመስከር ግን አትጠጣ እንዲያውም እንዲህ ይላል ከሰካራሞች ጋር በመንገድ እንኳን አብረህ አትሄድ ከእህልህ ለተራበ ሰው ስጥ ከልብስህም ለተራቆተ ሰው ስጥ የተረፍህንም ሁሉ ለምጽዋት አድርግ እህልህንም በጻድቃን መቃብር ላይ አሳድር ለባለጸጎች ግን አትስጥ ከመምህራን ዘንድ ምክርን ፈልግ የምትረባህን ምክር አታቃል በየጊዜው እግዚአብሔርን አመስግነው ጎዳናህ የቀና ይሆን ዘንድ ወደ እርሱ ለምን በጎዳናህና በስራህም ሁሉ ይከናወንልሃል በጎን ሁሉ ምክር የሚሰጥ እግዚአብሔር ነው እንጂ አሕዛብ የሚመክሩት ከእግዚአብሔር ያልተገኘ ምክር ከንቱ ነውና ከመምህራን ምክርን ፈልግ ያዋረደው ዘንድ የሚወደው እርሱ ያዋረደዋል እርሱ እንደወደደ ይሆናል
ልጄ አሁንም ትእዛዜን አስብ ከልቡናህም አይጥፋ ይላል። እግዚአብሔር ከኛ ልቡና አያጥፋብን። አሁንም የሜዶን ክፍል በምትሆን የራጊሱ ሰው በግብርኤል ልጅ በገባኤል ዘንድ አደራ ያስጠበቅኩትን የ10 ብር ነገር እነግርሃለሁ። ድሆች ካንተ ዘንድ ብዙ በረከትን ይቀበላሉና እግዚአብሔርንም ከፈራኸው ባንተ ዘንድ በረከት ይገኛልና ልጄ ከችጋር የተነሳ አትፍራ፣ ኃጢአትህንም ሁሉ ይቅር ይልሃል። እግዚአብሔር ደስ የሚያሰኝ ስራ በፊቱ ስራ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። የዓመቱ ምክር ያደርግልን ለሁላችንም፣ ለኔ ለምናገረው፣ ለእናንተ ለሰማያኑ፣ ለካህናት፣ ለምእመናን ሁሉ የሚሆን ምክር ነው። አባቱ ይሄን መከረውና በመጨረሻ ትእዛዝ ሰጠው። ትእዛዙ ሂደህ ያንን በገባኤል ዘንድ የተቀመጠ ገንዘብ አምጣ ነው። ገንዘቡን ለማምጣት ደግሞ ልጁ መንገዱን አያውቀውም። ስለዚህ መንገዱን የሚመራህ ሰው ሂድና አምጣ አለው። ሂድና እናቱ ደግሞ እንዲህ አንድ ልጄን አለች። እናቱ ሐና ትባላለች። አንድ ልጄን ልትልከው ነው ወይ? በሄደበት ሙቶ ቢቀርብኝስ? እናት መች ምሩሩና ለምን ትልክብኛለህ? ግድ የለሽም እግዚአብሔር ደግ መልአክ በፊቱ ይልካል። እና አሁንም ሂድ ገንዘቡን አምጣ፣ ለልጄ አውርሼው ልሙት አለ። ከዛ በኋላ ሂድና ልክ እንደ ቀን ሰራተኛ መንገዱን የሚያውቅ ስፈልጋ አምጣ፣ አንተና ድርሶ ሲመልስ ገንዘብ እንከፍልሃለን አለው። ሄዶ ወጣ። ሲወጣ አንድ ሰው አገኘ። ያ ሰው ስምህ ማን ነው ሲለው አናንያ ይባላለሁ አለ። ይሄን ቃል ተናገሩ። ማን ይባላል አልኩ? አናንያ። ማን እንደሆነ ታውቃላችሁ? የሰው አናንያ ነኝ ያለው ለካ መልአኩ ሩፋኤል ነው። መልአኩ ማን ነው አልኳችሁ? ሩፋኤል ሰው መስሎ። ይኸው ክርስቲያኖች የአባቱን ምክር የሚሰማን ሰው በመንገዱ የእግዚአብሔር መልአክ ይከተለዋል። ለዚህ ነው ምክር ስሙ የምንላችሁ ወጣቶች። የአባቱን ምክር የእናቱን ምክር ሳያቃልል የሚሰማ ወጣት መንገዱ ላይ የእግዚአብሔር መልአክ ይጠብቀዋል። ጦቢያ አባቱን ምክር ሳያቀል የታዘዘውን ሳያዛንፍ ሊፈጽም ሲሄድ መልአኩ ከፊቱ ቀደመና ሰው መስሎ ቆሞ አገኘው። ማነህ አንተ? አናንያ። ሜዶንን ታውቀዋለህ? አውቀዋለሁ። በዚያ የሚዶን ገባኤል የሚባል ሰው ታውቃለህ? አዎ አውቀዋለሁ። ጥሩ ነዋ። እዚያ ወስደህ ብትመልሰኝ ስንት ገንዘብ ልክፈልህ ሲለው በመንገድ በቀን በሄድንበት በቀን 1 ብር ክፈለኝ አለው መልአኩ። እንደ ሰው 1 ብር ትከፍለኛለህ አለው። በቀን 1 ብር ሊከፈለው መልአኩ ሩፋኤል ሰው መስሎ አናንያ ነኝ ብሎ መጣ። አባቱ ጋር አገናኘው ከጦቢት ጋር። ማነህ አንተ? እንዲሁ ለመሆኑ የማነህ ልጅ አለው። የጦቢትን ዘመድ ጠራና የሱ ልጅ ነኝ እኔ ሲል እንዴ የሱ ልጅ ነህ አለና መልአኩ ሩፋኤልን ጦቢት አንቆሳመው ዘመዱ መስሎት። ውይ እንዴት ያለ መታደል ነው! መልአክን አቅፈው የሚስሙ ሰዎች እንዴት ያሉ የተባረኩ ሰዎች ናቸው! ምን ያህል እግዚአብሔርን ቢፈሩት ነው መልአክ እንደ ሰው ተገልጾ የሚያነጋግራቸው። በል እንግዲያማ ይሄን ታውቀዋለህ? አውቀዋለሁ። እሱንም አውቀዋለሁ። ሁሉንም አውቀው። በል ሂድ፣ ስትመለስ በሰነበትክበት ልክ በቀን 1 ብር አስቤ እሰጥሃለሁ። እግዚአብሔር መንገዳችሁን ያቀናልና አሰናበታቸው። ከዚያ በኋላ እንደ ሰው እያነጋገረው መልአኩ ሩፋኤል ከጦቢያ ጋር ጉዞውን ሄደ። ጤግሮስ ወንዝ አካባቢ ሲደርሱ እግራቸውን መሽቶባቸው ታጥበው ዘመድ ቤት እንዳሁኑ ሆቴል የለም በየጎዳናው እንገባለን ሲሉ፣ በሀገራችንም እንደዛ ነው የነበረው። እግሩን ሲጣጠብ ከወንዙ ትልቅ አሳ ሚጋጥ ነገር አገኘው ብሎ ሲመጣ አናንያ ተብሎ የሚጠራው ሩፋኤል ጦቢያን ያዘው። እሱን አንቀ ያዘው አለው። አሳውን አንቆ ይዞ ከባህሩ አወጣው ከወንዙ። በልጥባው አለው፣ አረደው። አሁን ምን አለው? ልቡንና ኩላሊቱን ሐሞቱን ለብቻው ጠብቅ አለው። እየሰማችሁ ነው? ምኑን አለው? ልቡን ኩላሊቱን በአንድ ወገን ለብቻው፣ ሐሞቱ ደግሞ ፈሳሽ ነው በሌላ፣ እነዚህን ጠብቅ አለው። ከዚያ ጠበሱት፣ በሉና ሊያሳድሯቸው ፈልገው ወደ አንድ ቤት ሲሄዱ እና ደግሞ አንድ ሰው ነበረ በዚያ አካባቢ በጤግሮስ ወንዝ አካባቢ። ያ ሰው ራጉኤል ይባላል። አንዲት ሴት ልጅ ነበረችው። ሴት ልጁ ሳራ ትባላለች። ሳራ ደግሞ ባል ቢያጋባት በአንድ ምክንያት ከሷ የተጣጋ አስማንዲዮስ የተባለ ሰይጣን ባሎቿን ሳይገናኟት እየገደለ እየወጋ ይገልባታል። በሀገራችን ሾተላይ የሚባል አባባል አለ። ሾተላይ የሚባል ሰምታችሁ ታውቃላችሁ?
ያንዳንዶቹን ልጅ ይገልባቸዋል፣ ያንዳንዶቹን ባል ይገልባቸዋል። እና ይቺ ደግሞ ሳራ ያጋባታል አባቷ ይገልባታል ባሏን። እንዲህ ያረገ 7 ባሎቿን አስማንዴስ የተባለ ጋኔል ገሎባታል። ከ7ኛው በኋላ እቤቷ ሰገነት ላይ ቁማ ወደ እግዚአብሔር አምርራ አለቀሰች። እግዚአብሔር ወይ ለምን ተውከኝ? ለምን ቸላልከኝ? ለምን በህይወቴ ሁሉ መከራ ገጠመኝ? አዘነሽ ከልባ። ከዚህ በላይ ምን ይሆናል? እባክህ ነፍሴን ውሰድ፣ ነፍሴን ተቀበል፣ ግደለኝ ብላ ጸለየች። እዛ ጦቢት በቃኝ መከራ በዛብኝ ግደለኝ። እዚህ ደግሞ ማን እንደዛ አለች? ሳራ። ዛሬ ብዙ ቅዱሳን ብዙ ጸሎት የሚጸልዩበት መሰረታዊ ምክንያት መልአኩ ሩፋኤል ጸሎት አሳራጊ ስለሆነ ነው። እግዚአብሔር ደግ ደግ ጸሎታችንን በመልአኩ ሩፋኤል አሳርጎ መልሶ ይክፈለን። እና ሳራም ይሄን ጸለያ ነበረ። ሩፋኤል ጸሎታቸውን አሳርጎ ከእግዚአብሔር ዘንድ እንዲረዳቸው ስልጣን ስለተሰጠው ነው ለካ ከዚህ የጀመረው። ከዚያ እግዚአብሔር ሲገቡ ሳራ ተነስታ አገለገለቻቸው። ናራ አናንያ ነኝ ያለው ሩፋኤል ምን አለው? ይቺ ልጅ ከወገኖችህ ናት። እንግዲህ አባቱ ስለሚስት የመከረው ምክር ቅድም አንብቤላችኋለሁ አይደለም? ይቺ ላንተ ጥሩ ልጅ ናት፣ ሚስት ትሆንሃለች። እና ራጉኤል ጠየቃቸው፣ ከየት ነው የመጣችሁ? ከዚህ ሀገር። እንዴ በዚህ ሀገር ጦቢት የሚባል ዘመድ ነበረኝ፣ ታውቁታላችሁ ወይ? እንዴ አዎ የሱ ልጅ ነኝ። ተነስቶ ሳማቸው ራጉኤል። ደስ አለው፣ ደህንነቱን ሰማ፣ አለቀሰ። ባል አባትህ ታዲያ ጦቢት ደህና ነው ወይ ሲለው አባቴ ደህና ነው፣ ግን አይነ ስውር ሆኖ ሲለው ደግሞ አይነ ስውር መሆኑን ሲሰማ አለቀሰ ራጉኤል። ወይኔ ወንድሜ ብሎ አለቀሰ፣ አዘነ። ከዚያ በኋላ ዝምድና አላቸው፣ በዝምድና ይጋባሉ። እስራኤል ከአሕዛብ ጋር ላለመጋባት ይችን ልጅ ሚስት ትሆነኝ ዘንድ ስጠኝ ብለህ ጠይቀው አለው መልአኩ። አናንያ ሲጠይቀው እሰጥህ ነበረ፣ ሚስት ትሁን ግድ የለም እህትህ ናት፣ ግን እሷ ያገቡ ሁሉ ይሞታሉ፣ እንዳትሞታ ግድ የለህም ስጠኝ፣ እንዳትፈራ አለው። እና በእሷ ያለው ሰይጣን አስማንዴዎስ ነው። እሷን ወስደ መኝታ ቤት ስትገባ መጀመሪያ ቅድም ከአሳው ያወጣኸውን ልቡንና ኩላሊቱን ዕጣን ጨምረህ አጢስና ወደ እግዚአብሔር ጸልይ አጢስበት። ይህን ጢስ ያ ሰይጣን አይወደውም፣ ወጥቶ ልቋት ይሄዳል አለው። ግድ የለህም አለው። በል አንድ ቤት ይዛህተኛ አለው። ልክ ጦቢያ ሚስቱን አገኘ። እንዳሁኑ አይነት የሰርግ ስነ ስርዓት የለም፣ በባዕድም በስደትም ነው ያሉት። እሷን ይዞ ጫጉላ ቤት ተኛ። ሩፋኤል ወይም አናንያ እንደነገረው ልቡንና ኩላሊቱን ከዕጣን ደባልቆ ወደ እግዚአብሔር ጸልዮ ሲያጥስ 7 ባሎቿን የገደለባት ያ ክፉ ጋኔል አስማንዴዎስ ለቋት ወጣ። መልአኩ ሩፋኤል ደግሞ ያን ጋኔል ወሰደና አስሮ አጋዘው ይላል መጽሐፍ ቅዱስን አንቡት። እዚሁ ላይ መጽሐፈ ጦቢትን ታገኙታላችሁ። ራጉኤል ግን ሐሳብ አልለቀቀውም። ጧት በሌሊት ቀድሞ ተነሳና ልጅ ልኮ እስኪ ሙቱ አድሮ ይሆን አይሆን ከሞተ ሰው ሳይነሳ በሌሊት እንቀብረው አይታችሁ ንገሩኝ ብሎ ልጅ ሲልክ ከሚስቱ ጋር ተኝቶ በአንድነት በሰላም አለ። እግዚአብሔርን አመሰገነው። ከዚያ በኋላ እግዚአብሔርን አመሰገነና ሰርግ አደርጋለሁ 14 ቀን ከዚህ አትወጣም ቁጭ በል አለቅ። ኧረ አባቴ ልኮኛል፣ ወደ ሜዶን እንሄዳለን፣ ከገባኤል ዕቃ አምጣ ብሎኛል ቢለው ኧረ በፍጹም ልጄን ትዳሯን ከሚያውቅ በሽታ ፈውሰሃታል፣ ጥሩ ትዳር መስርተህልኛል፣ አሁን ሰርግ አትንቀሳቀስም በፍጹም አለው። ሳምንት ተቀምጦም ልቀቀኝ ቢለው አለቅህም አለው። በኋላ ጦቢያ ምን አደረገ? ያንን አብሮት የሚሄደው መንገደኛ አናንያን ማን እንደሆነ እስካሁን አላወቀም። እባክህ አንተ መንገዱን አውቀዋለሁ ብለሃል፣ አባቴ የሰጠኝን ይሄን ልዩ ማህተም ያለው ደብዳቤ ይዘህ ወርቁን ገንዘቡን አምጣልኛል። እሺ እሄዳለሁ አለና መልአኩ ሩፋኤል መልእክተኛው ነው ሄዶ ገባኤል ዘንድ ሄዶ መልእክቱን አድርሶ ደብዳቤውን አስነብቦ የአደራ ዕቃውን ጠይቆ ደህንነቱን ተረድቶ ዕቃውን ይዞ ተመለሰ። ሲመለስ 14 ቀን ሰርጉን ጨርሷል። የጦቢያ እናት ደግሞ ይኸው ልጄን አትላከው እያልኩ ልከህ ይኸው ሞቶ ቀረ ልጄ እያለች እየወጣች በየቀኑ ታለቅሳለች። አባትየው ጦቢት ደግሞ አይነ ስውሩ አንቺ ዝም በይ እልፍ ብለሽ አትናገሪ፣ እግዚአብሔር ደግ መልአኩን በፊቱ ይልካል፣ ምንም አይሆንም ልጄ ይመጣል፣ አታልቀሽብኝ ይላታል። እሷ ከቤት ወጥታ መንገዱ ዳር አሻግራ ልጄ ዛሬ ይመጣ ይሆን እያለች ስታለቅስ ትውላለች። እናት
አይመጣም። ታለቅሳለች፣ ትገባለች። እባክሽ አታልቅሽብኝ ይላታል። 14ቱ ቀን ተፈጽሞ መልእክቱን ይዞ ሩፋኤል ከተመለሰ አናንያ ከተመለሰ በኋላ ጦቢያ ሚስቱን ይዞ ደግሞ ራጉኤል ለሀብት ተጨማሪ ሀብት በጋብቻ ስለመሰረቱ በሷ በሳራ ፈንታ ብዙ ሀብት ሰጠው ጨመረለት። ያኛውም ከገባኤል ተመለሰ። በረከቱን ይዞ ሲመጣ ልክ እናቲቱ ውጭ ወጣ አሻግራ ስትመለከት ልጇ በርቀት ሲመጣ አየችው። ደስ አላት፣ እልል አለች፣ አለቀሰች። ልጄ መጣለች። የልጁን መምጣት ሲሰማ የ116 ዓመት ሽማግሌው ጦቢት አይነ ስውሩ ያለ መሪ ይራመዳለው ሲል ሄዶ ወደቀ። ጦቢት መጣ። የዚያን ሐሳ ልቡንና ኩላሊቱን ተጠቅሟል። ሐሞቱ ቀርቶታል። ሩፋኤል ምን አለው? አናንያ ይሄን ሐሞት የአባትህ አይን ላይ ቀባው። ሁለት አይኑን ያጠፋው ላይ ይሄ አባትህ አይን ላይ በአሞራ ኩስ ብልዝ የጠፋውን አይኑን ያበራዋል አለው። ልክ አባቱን ከወደቀበት አንስቶ ሳመውና አባቴ ተቀመጣልና አባቱ ላይ የዚያን ዓሣ ሐሞት አይኑ ላይ ሲያፈስለት ሁለት አይኖቹ ቦግ ብለው በሩለት ይላል። የዛሬ ያንን የምናስብበት በዓል ነው። ነሐሴ 3 ቀን የቅዱስ ጳጉሜ 3 ቀን የቅዱስ ሩፋኤል ቅዱስ ሩፋኤል በእውነት የእነሱን ጸሎት እንዳሳረገ ያሳረግልን። ሳራን እንደፈወሰ በትዳር ችግር ውስጥ ያላችሁትን ትዳራችሁን የሚበጠብጠውን ሰይጣን አስማንዲዮስም ባይሆን ብዙ አይነት ሰይጣን ያለ ቅዱስ ሩፋኤል አስሮ ይጣልላችሁ። በእውነት ክርስቲያኖች እንደ ጦቢት አይኑ የጠፋ የደከመ ያዘነ ሽማግሌ አባት ያለላችሁ ቅዱስ ሩፋኤል ይጎብኝላችሁ። በእውነት ይጎብኝን ቅዱስ ሩፋኤል። ዛሬ ብዙ ነገር የተፈጸመበት ብዙ ፈጽም የሚፈጸምበት ነው። ተመልከቱ። ጦቢት በ116 ዓመቱ አይኑ ዳነ። ሳራ ተፈወሰች። ጦቢያ ልጁ ትልቅ ትዳር አገኘ። ከዚያ በኋላ ደስ አላቸው። ይህም ሁሉ ያደር ታሪኩን ምን እንደሆነ በሙሉ አባቱ ሲነግረው አባትየው ጦቢት በጣም ተደሰተና ለልጁ ለጦቢያ እንዲህ አለው፣ ልጄ ይህን ሰው ይህን አናንያ በቀን 1 ብር እንከፍልሃለና ያለው ያደረገልን ነገር ግን ብዙ ነው። ይህች ልጅ ፈወሳት፣ ትዳር ሰጠህ፣ ከአባቷ ብዙ ሀብት ንብረት አመጣ። አንተ ቀርተህ እሱ ሄዶ ንብረትን አመጣ። ታዲያ ለዚህ ሰው 1 ብር ያንስበታል። የንብረትን ግማሹን ስጠው አለውና ያች ለጋሰው ደጎች እንደዚህ ናቸው። ለጋሱ ንብረትን ግማሹን ከፍለህ ስጠው አለው። ጦቢያ ልጁ አባቴ ሆይ እኔም ብዙ ነገር ነው ያደረገልኝ፣ በዚህ አላዝን፣ ደስ ይለኛል፣ ግማሹን እንክፈለው አለ። እዚያ አናንያን ጠሩት። የሀብት ንብረቱን ግማሹን ሊያካፍለው ጠሩትና ና አሉት። አሁን ምዕራፍ 12 ላይ እንበላችሁ ትምህርታችን እያጠቃለልን ነው። መጽሐፈ ጦቢት ምዕራፍ 12 ርዕሳችን የተነሳንበት ከ7ቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ ነው አይደለም ርዕሳችን። አሁን ምዕራፉን በደንብ አነብላችኋለሁ። ከዚህም በኋላ ጦቢት ጦቢያን ጠርቶ ልጄ ካንተ ጋር ለሄደ ለዚህ ሰው ደሞዙን አይተህ ስጠው፣ ዳግመኛም ትጨምርለት ዘንድ ይገባል አለው። ጦቢያም አባቱ ወደ አንተ በደህና መልሶልኛልና ሚስቴንም ፈውሷታልና ብሩንም አምጥቶልኛልና እንደዚሁም ሁሉ አንተንም ፈውሷልና የገንዘቤን እኩሌታ እንኳ ብሰጠው የሚጎዳኝ የለም አለው። አባቱም እውነት ተናገርክ አለው። ያንን መልአክ ጠርቶ ከእናንተ ጋር ያመጣሁትን የገንዘቡን እኩሌታ ሁሉ ይዘህ በተድላ በደስታ ሂድ አለው። ሰው መስሎት። አሁን ተመልከቱ። ከዚህ በኋላ ሂድ አለው። ሩፋኤልም የዚያን ጊዜ ሁለቱን ሁሉ ጦቢያንና ጦቢትን ጠርቶ ቆይታ አድርጎ እግዚአብሔርን አመስግኑት አላቸው። ማነው አሁን የሚለው? ማነው ይሄን የሚለው? መልአኩ ሩፋኤል፣ የኛ መልአክ ረድኤቱ አይለየን። እግዚአብሔርን አመስግኑት አላቸው። ለእርሱም ተገዙ፣ ለስሙ ምስጋና አቅርቡ፣ ስላደረገላችሁ በጎ ነገር ሁሉ በሰው ሁሉ ፊት እመኑበት። በሰው ሁሉ ፊት ምን አድርጉበት አለ? እመኑበት። እግዚአብሔርን አመስግኑት፣ ስሙንም አመስግኑ። የእግዚአብሔርን ክብር ሥራ በክብር ተናገሩ፣ ታምራቱንም ግለጡ፣ ለእርሱ መገዛትንም ቸል አትበሉ። የመንግሥትን ምስጢር ሊሰውሩት
የእግዚአብሔርን ሥራ ግን በክብር ሊገልጡት ይገባልና አከባብራችሁ ግለጹት፣ መከራም እንዳታገኛችሁ በጎ ሥራን ስሯት። ጸሎት ይህን ምክር የሚሰጠው መልአኩ ሩፋኤል ነው። የመልአኩ ሩፋኤል በረከቱ ምክሩ በሁላችን በሕሊናችን ይጻፍልን ይደርብን። ጸሎት አለ ተመልከቱ፣ አድምጡ። ጸሎት ከምጽዋትና ከፍቅር ከእምነትም ነገር ጋር ያማረ የተወደደ ነው። አያችሁ፣ ጸሎት መሰረታዊ ጸሎት ነው ማለት ነው። ግን ጸሎት ከምን ጋር አለ? ሰምታችኋል አይደለም? ጸሎት ከምን ጋር? አንደኛ ከምጽዋት፣ ሁለተኛ ከምቅን ከፍቅር፣ ሶስተኛ ከእምነት። ጸሎት፣ ምጽዋት፣ ፍቅር፣ እምነት እነዚህ መሰረታዊ ነገሮች ናቸው። እነዚህን ገንዘብ እንድናደርግ አምላካችን እግዚአብሔር ይርዳን። እውነት ይሄ ያማረ ነው ካለ በኋላ እንዲህ አላቸው። በጣም ይገርም ነው። መልአኩ ቅዱስ ሩፋኤል የተወደደ ነው። ሰርቆ ቀምቶ ካጠራቀሙት ከብዙ ገንዘብ በእውነት ያጠራቀሙት ጥቂት ገንዘብ ይሻላል። አድምጡ ክርስቲያኖች፣ ምጽዋት ከሞት ታድናለችና። ምጽዋት ከምን ታድናለች? ከሞት ታድናለችና፣ ከኃጢአትም ሁሉ ታነጻለችና። ገርማቸዋል። ናቡከደነጾር መንግስቱ እንደሚጠፋ እሱም አውሬ ሆኖ ሳር እንደሚግጥ ዳንኤል ህልሙ ከተረጎመለት በኋላ በምን ልድን እችላለሁ ሲለው የመከረው ምክር አንድ ነበረ። ምጽዋት መጽውት እግዚአብሔር ኃጢአትን ይቅር ይላል። ገንዘብ የሚወድ ሰው ግን ለምጽዋት እጁ አይፈታም። እና ናቡከደነጾር ከርሞ በዚህ ሰዓት እንደ አውሬ እሳት ትግጣለህ ስላለው ብልጥ የሆንኩ መስሎት ሌላ ከተማ ሄዶ ዓመት ተቀመጠ። እዚያ ከተማ ሲሆን የሚድን እዚህኛው ሲሆን አውሬ የሚሆን መስሎት ከዓመት በኋላ ይሄ ነቢይ የነገረኝ ነገር ሳይሆን ቀረ ብሎ ወደ መጀመሪያ ከተማው ሲመጣ እግዚአብሔር አውሬ አድርጎ 7 ዓመት ሳር አስጋጠው። ምጽዋት ታድናለች እያለው ምጽዋት ኃጢአት ታስተሰርያለች። ክርስቲያኖች አካፍሉ፣ እናካፍል ሁላችንም ከአቅማችን እና እንዲህ አለው። ምጽዋት እንዲሁ በጣም ይገርማል እኮ ታነጻለች፣ ከኃጢአት ሙሉ ታነጻለችና ወርቅ ከማድለብ ምጽዋት መስጠት ይሻላል። ምጽዋትና ጽድቅንም የሚያደርጉ ሰዎች ሁሉ ለራሳቸው ሕይወትን ያገኛሉ። የሚበድሉ ሰዎች ግን ሰውነታቸውን ይጠሏታል። እነሆ ነገሩን ሁሉ ከእናንተ አልሰውርም፣ የመንግሥትን ምስጢር ምን ብያቸዋለሁ? ይህን ቅድም ታስታውሳላችሁ? የመንግሥትን ምስጢር ሊሰውሩት ያማረ ነው፣ የእግዚአብሔርን ተአምራት ግን በክብር ሊገልጡት ይገባል እላቸዋለሁ። የዚያን ጊዜ ግን አለ ሩፋኤል ምራትህ ሳራና አለው ለጦቢት የልጁ ሚስት ማለት ነው ምራት፣ አንተ በጸለያችሁ ጊዜ የልመናችሁን ነገር ወደ እግዚአብሔር አደረሱ። አንተም ሬሳ በቀበርክ ጊዜ ከአንተ ጋር ነበርኩ። ደግ ከሚሰራ ሰው የእግዚአብሔር መልአክ አይለይም። ገዢ ፈጣሪ የሚሆን እግዚአብሔርም አንተን አድንህ ዘንድ ምራትህ ሳራንም ከሐዘኗ አረጋጋት ዘንድ ላከኝ። የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነትን ከሚያገግቡ ከከበሩ ከ7 አለቆች አንዱ አለቃ እኔ ሩፋኤል ነኝ አላቸው። ምስጢሩን ገለጸላቸው። አናንያ ነኝ ያላቸው አሁን ሩፋኤል ነኝ አላቸው። ከከበሩ ከገነኑ በከበረ በገነነ በእግዚአብሔር ጸሎት ከሚያሳርጉ ሩፋኤል ምን አድራጊ ነው? ክርስቲያኖች ተናገሩ። ምን አድራጊ ነው? ጸሎት አሳራጊ። አንዱ አለቃ እኔ ነኝ። መልአኩ ቅዱስ ሩፋኤል ጸሎታችንን በዕለተ ቀኑ ያሳረገልን። ይህንንም ሰምተው ሁለቱ ደነገጡ። ሰው መስሏቸው ነበር የቆዩት፣ ፈርተዋልና በግንባራቸውም ፍግም ብለው ወደቁ። ፈጣሪያችሁ እግዚአብሔርን ፍሩት እንጂ እኔን አትፍሩኝ። እግዚአብሔርን ፈጽማችሁ አመስግኑ። የፈጣሪያችሁ ፈቃዱ አመጣኝ እንጂ ምስጋና ለእኔ አይገባኝምና፣ ስለዚህ ነገር ለዘላለሙ በዘመናችሁም እግዚአብሔርን አመስግኑት። እኔ ግን ተገለጥሁላችሁ፣ መልኬንም አያችሁ። ከእናንተ ጋር አልበላሁም አልጠጣሁም። አብሮ ሲበላ ሲጠጣ ሰንብቷል። ግን የበላ የጠጣ መሰለ እንጂ አልበላም። ሊቃውንትም የሥላሴን በአብርሃም ቤት መብላት ሲተረጉሙ የሥላሴ የመላእክት መብላት ይላሉ እሳት እንጨትን እንደሚበላው
እሳት ቅቤን እንደሚያቀልጠው ነው ይላሉ። እሳት እንጨትን በላው ቢባል ወፈረ፣ አደገ፣ ተስማማው ሰውነት ሆነ አይባልም። ለራሱ አይጠቅመውም አይደለም እንዴ? ወደ አመድነት ይቀይረዋል እንጂ። የመላእክትም እንደዚያ ነው። የሥላሴም በአብርሃም ቤት እንደዚያ ነው። አልበላሁም አልጠጣሁም አላቸው። አስተውሉ ክርስቲያኖች፣ አልበላሁም አልጠጣሁም ወደ ላከኝ ወደ እግዚአብሔር እወጣለሁና አሁንም በእግዚአብሔር እመኑ ይህንንም ሁሉ በመጽሐፍ እጽፍ ዘንድ መጣሁ አለ። አያችሁ፣ ይህን ታሪክ እንዲጻፍ ለእኛ እንዲገለጥ በየዘመኑ እንዲተረጎም እንዲነገር በዕለተ ቀኑ እንዲታሰብ ለዚህ መጣሁ አለ። የዚያን ጊዜ ተነስቶ ሄደ። ከዚያ በኋላ አላዩትም። ገናና ድንቅ በሚሆን በእግዚአብሔር ሥራ በተገለጠላቸው እግዚአብሔር በላከው መልአክም አመኑ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የመጨረሻዋን ቃል ደግማታለሁ። ገናና ድንቅ በሚሆን በእግዚአብሔር ሥራ በተገለጠላቸው እግዚአብሔር በላከው መልአክም አመኑ። በማን አመኑ? በእግዚአብሔር ድንቅ ሥራ አመኑ። በማን አመኑ? በተገለጠላቸው በመልአኩም አመኑ። ኦርቶዶክሳውያን በመላእክት አማላጅነት ተራዳይነት እናምናለን አናምንም? ይኸው መጽሐፍ ቅዱስ አመኑ ነው። ክርስቲያኖች ሳንጠራጠር ማመን አለብን። መላእክት ፈጣሪዎች አይደሉም። መላእክት መልእክተኞች ናቸው። እንደስማቸው ግን ረዳቶች ናቸው። ጸሎት ያሳርጋሉ፣ ተልከው መጥተው ይፈውሳሉ፣ ያድናሉ፣ ይታደጋሉ። ታዳጊዎች ናቸው። ቅዱስ ሩፋኤል ሳራን እንዳዳነ ጦቢትን እንደፈወሰ የጦቢያን ጋብቻ እንደባረከ የእኛን ሕይወታችን ይባርክልን። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ቀን የዚህ በዓል ቀን ነው። የዛሬው ቀን የጦቢት የሳራ ወለተ ራጉኤል የጸሎት እርገት የጸሎት መልስ ውጤት የሁለቱ ፈውስ የጦቢያና የሳራ ጋብቻ የጦቢት ፈውስ የአይን ብርሃን መብራት መጽናናት መረጋጋት ያገኙበት ዕለት መታሰቢያ በዓል ነው። ዛሬ ቅዱስ ሩፋኤል በመላው ዓለም ለሚያምኑበት ይህን ያደርጋል። ፈታዊ ማኅፀን ነው። የብዙዎቹን ማኅፀን ይከፍታል። መካኖቹ እንዲወልድ ያደርጋል። እንስሳ ሁሉ የእንስሳትን የበጎችን የከብቶችን ሁሉ የሚባረከው ቅዱስ ሩፋኤል ነው። በቁስል በበሽታ ላይ የተሾመ መልአክ ነው። በሽተኞችን ሁሉ ይፈውሰን። በልጅ ማጣት የምታዝኑት ሁሉ ገድለ ድርሳነ ሩፋኤልን ጸልዩ፣ ድገሙ። ማኅፀናችሁ ይከፈታል። የተባረከ ልጅ ይሰጣችኋል። በሀገራችን ብዙ ታምራት ተፈጽመዋል። መልአኩ ቅዱስ ሩፋኤል በአማላጅነት ሁላችን ይጠብቀን። አሁን ሀገራችን ቁስለኛ ናት፣ ይፈውሳት። ሀገራችን ደም ይፈስባታል። እውነት ታርቆን ሳራንና ጦቢትን እንዳረጋጋ የሀገራችን እናቶች በልጅ ሞት የሚያለቅሱትን በወጣቶች እልቂት የሚያለቅሱትን አባቶች መልአኩ ቅዱስ ሩፋኤል ያረጋጋልን። ይኸው እግዚአብሔርን ፈርቶ የሚኖር ሰው እንደ ጦቢት እንደ ጦቢያ እግዚአብሔር ይጠብቀዋል። በባዕድ ሀገርም በመከራም በችግርም በስደትም ይጠብቀዋል። ክርስቲያኖች እግዚአብሔር እንፍራው። በእግዚአብሔር ቸርነት በእግዚአብሔር ድንቅ ሥራ በመላእክት ጠባቂነት አማላጅነት አምነን ለመጠቀም ያብቃን። ይቆየን። ወስብሐት ለእግዚአብሔር።